ዱባይ ያላችሁ እስቲ ዱባይ እንግዲህ ጉድ ፈልቷል። ትልቅ ጉድ ነው የፈላው። ብቻ አዳምጡትና እንመለስ። ይሄ ከጉድም በላይ ነው። ዱባይ በወርቅ መንገድ ልትሰራ ነው። ከዛ ባሻገር ደግሞ ክረምትም በጋም የሚዘንብ በአርቲፊሻል መንገድ ልትሰራ ነው። ሌላኛው ስትነዱ መንገዱ የቢቶቨንን ሙዚቃ ያሰማችኋል። ከዛ ደግሞ 45 ዲግሪ ሴልሺየስ ሙቀት ባለበት መንገድ ላይ በእግራችሁ ስትሄዱ ኤሲ ያለው መንገድ ልትሰራ ነው። ይሄንን ዜና ላቀርብላችሁ ነበር። እንግዲህ ሁሌም አዲስ ነገር ማሳየትና አዲስ ነገር መፍጠር ማይሰለቻት ዱባይ እንግዲህ አሁን ላይ ከወርቅ የተሰራ ስትሪት ወይም ደግሞ ከወርቅ የተሰራ መንገድ ልትሰራ ዱባይ is getting a street made of real gold ይላል እንግዲህ። እናም እንግዲህ የዓለማችን የመጀመሪያው ጎልድ ስትሪት ይሆናል። the world's first gold street is coming to Dubai የሚል ዜናም በተለያዩ የዜና አውታሮች ላይ ይወጣ። እናም ዱባይ ከሰሞኑ ነው ይሄንን ፕላን አንቪል ያደረገችው ወይም ደግሞ ያስተዋወቀች። ይሄንን የምታደርግበት ምክንያት ያው ዱባይ ሲቲ ኦፍ ጎልድ ነች ወይም ደግሞ የወርቅ ከተማ ነች ተብሎ በብዙ ሰዎች ዘንድ ተቀባይነት አላት ወይም ደግሞ ስሟ በዛ ነው የሚታወቀው። እናም ያንን ስሟን ወይም ደግሞ ያንን ሬፑቴሽኗን ለማጠንከር አስባ ነው ተብሎ። እናም ይሄ መንገድ የሚሰራው እንግዲህ ዱባይስ ጎልድ ስትሪት በሚባለው ዴራ አካባቢ ነው። እናም እዛ አካባቢ ነው ይሄ ሙሉ መንደሩ የሚሆነው ወይም ደግሞ ሙሉ ስትሪቱ የሚሰራው። ያው ይሄ ነገር ቱሪስቶችን፣ ሾፐር ወይም ደግሞ ገዢዎችና ኢንዱስትሪ ፕሮፌሽናሎችን ወደዛ አካባቢ ይስባል ተብሎ ይጠበቃል። በዚህ ስትሪት ላይ ወይም ደግሞ በዚህ መንደር ላይም ከ1000 በላይ ሪቴይለሮች ወይም ደግሞ ከ1000 በላይ ሻጮች የሚኖሩ እንደነገርኳችሁ ስትሪቱ ወይም ደግሞ መንገዱ እዛ አካባቢ ያሉ ነገሮች የሚሰራው ከትክክለኛ ወርቅ ነው፣ አውት ኦፍ ሪል ጎልድ ነው። እነዚህም ሪቴይለሮች ወርቅ ሻጭ ሊሆን ይችላል፣ ጁዌለሪ ሊሆን ይችላል፣ ፐርፊውም አለ፣ ኮስሞቲክስ፣ ላይፍስታይል ሴክተሮች ይኖራሉ። እነዚህን ጨምሮ በጣም ሌሎች ብዙ አይነት ሱቆች ነው የሚኖሩ። ያው ቪዚተሮችን ወይም ደግሞ ጎብኚዎችን አትራክት ለማድረግ ከዛ በተጨማሪ ደግሞ እነዚህን ተቀብሎ ለማስተናገድ ከ1000 በላይ የሆቴል ሩሞች ይኖራሉ። አጠቃላይም 6 ሆቴሎች እዛ አካባቢ ብቻ ይገነባሉ ተብሏል። ይህንን የዱባይ ድርጊት እንዴት ታዩታላችሁ? ዱባይ ቀበጠች ነው የሚባለው ነው ወይስ ትክክለኛ ነገር ያደረገች ነው የሚባለው? ዱባይ ቀበጠች ወይስ ፈለቀች ነው የምትባለው? ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች፣ እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ እዚህ ይበል። እንግዲህ እንደሰማችሁት ነው ዱባይ ተደርጎ የማይታወቀውን እንግዲህ አስፋልት እኔ ሙሉ በሙሉ ነገሩ እውነት የሚሆን ስለሆነ ዜናው የወጣው ዛሬ ነው እንግዲህ ዱባይ ይሄን ነገር ልታደርግ የተነሳቸው። እስከመጨረሻው አዳምጡት። አስፋልት ሙሉ በሙሉ ምን ልታደርግ ነው? በወርቅ ሊሰራ ነው አስፋልት እንደገና ማለት ነው። ህንፃ እንግዲህ አንዲት ሰፈር ነው እንደዚህ የሚደረገው። እነዚህ ቱሪስቶች አሉ አይደል? አሁን ባህር ምናምን የሚዝናኑ መዝናኛዎች ቦታ ነው ይሄ ሊደረግ የቻለው። ሆቴሎች ለምሳሌ ትላልቅ ሆቴል በወርቅ ነው የሚገነቡት። እኔ እኮ ወላሂ እየገረመኝ ነው። እንዱ ስንት ዲሃ ባለበት ሀገርኛ ካፈር ሳንወጣ እሱ አስፋልት ደግሞ አስፋልቱ ላይ ራሱ እንትን ለምሳሌ የሆነ ነገር ሰምታችኋል? እውነት የማይመስል ወሬ ዳመና በፎርጂት አሰርተው ዝናብ የሚጥል ዳመና የሚነፋ እንትን አለ በአየር ሰማይ ላይ ይነፋና ያ የተነፋው መድኃኒት ወደ ዳመና ተቀይሮ ዝናብ ይጥላል። ተፈጥሮ ይሄን ያክል ሄዷል፣ ቴክኖሎጂ ማለት ነው። ቴክኖሎጂ እዚህ ደረጃ ደርሷል። ያ ቦታ በወርቅ የሚሰራው አስፋልት ሙሉ በሙሉ ሁሌ ዝናብ ይጥላል። በዚህ በፎርጂት እየተነፋ ዝናብ እንዲጥል ሙቀት እንዳይኖር ይደረጋል ተብሏል። እና ዓለም ወዴት እየሄደ ነው? እንግዲህ ካላህ የምናገኘውን ዝናብ በራሳችን ማግኘት ለአስፋልቱ ተብሎ ወርቅ ማንጠፍ። ወርቅ ሲባል ከእውነተኛ ወርቅ ማለት ነው። አስፋልቱም እዛ ቦታ የሚሄዱ መኪናዎች፣ ሽንት ቤቶች፣ ህንፃዎች፣ ሱቆች ማንኛውም ቦታ በወርቅ ነው የሚገነቡት ማለት ነው እዛ ቦታ ላይ። ይሄ ነገር ለመደረግ ዛሬ 1 ግራም ወርቅ የዱባይ ወርቅ ስንት ብር እንደሆነ ታውቃላችሁ አይደለ? በወርቅ የሚገነባ አስፋልት ህንፃ እኔ ማመን ነው የሚከብደውና ዱባይ ምን ያህል ኃይል አድርጋለች። እሷ ይሄን ነገር አደረገች ማለት እኮ ወደፊት ያው ይሄንኑ ለማየት ብዙ ሰዎች ይሄዱበታል። በጉብኝት እየከፈሉ ለማየት ራሱ ይሄንን ልታገኝ ትችላለች እኮ እሷ በጊዜ ብዛት። ይሄን አሁን የምታወጣውን ገንዘብ ምን ልታደርግ ትችላለች? ልታገኝ ትችላለች በቱሪስቶች። ምክንያቱም ዱባይ ላይ ተወላጆች ትንሽ ናቸው። ሁሉም ሰው እዛ ሀገር ሂዶ የሚኖር ነው። መኖሪያ ፈቃድ ያለው ብቻ ነው እንጂ ብዛት ያለው እዛ የተወለዱ ተወላጆች ትንሽ እንደሆኑ ሁላችሁም ታውቃላችሁ። የውጭ ዜጋ ነው ሙሉ በሙሉ ከኢትዮጵያ ጀምሮ ማንኛውም ዜጋ ይኖርባታል ዱባይ ላይ ማለት ነው። እና
አሁን የተሰማው ግን እንዲሁ ቀበጠች ነው የሚያስብለው። እንግዲህ ዱባይ በህንፃዋ የታወቀች ናት። በህንፃ ርቀቷ በጣም ህንፃ ሰርታለች። መዝናኛ ቦታዎች፣ በውሃ በሁሉም ነገር ትታወቃለች። አሁን ደግሞ ይህንን ነገር አደርጋለሁ ብላ ተነሳች። ሳዑዲ ባለፈ ማሰራት በያዘው ነገር እስካሁን እሱ እየሰራ ነው፣ ያ አላለቀ ማለት ነው። አሁን ደግሞ ከሁሉም በላይ የበለጠ ልታሰራ ወስናለች። ይሄ ነገር እውነት ነው፣ የምሬ ነው፣ ታደርገዋለች። ሰው እኮ ቆረጥ። እኛ ጣታችን ለምናደርገው ወርቅ ገንዘብ የለንም። እነሱ ስባልትና መኪና ምናምን በቃ ሙሉ ከተማውን አይደለም። በነገራችን ላይ የተወሰነ ለምሳሌ ቦታ አለው እኮ እንደዚህ ተብሎ የሚጠራ ቦታ። እኔ ዱባይም ብዙ ስለማላውቀው ነው። የሆነ ሰፈር አሪፍ ሰፈር የተባለ ቦታ ነው በወርቅ የሚሰራለት ስባልቱ ምኑም። በቃ መኪና ሲሄድ ራሱ ኤሲ ይገጠምለታል ሙሉ በሙሉ በመንገዱ ዙሪያ በስባልቱ ዙሪያ ቅዝቃዜ እንዲፈጠር ኤሲ ማለት ሙከይፍ ይገጠምለታል። እዛ ቦታ ላይ በጉብኝት ስትሄዱ እናንተ ሙከይፍ አለው ሜዳውም በሙሉ። ከዛ በኋላ ዝናብ ደግሞ ይሄ ፎርጂት ዝናብ የሚባለው በሰው ሰራሽ እንዲዘንብ ይደረጋል። ይሄ ሁሉ ርቀት ተኪዷል ጎበዝ። እኛ ግን አልነቃንም። ይሄንን አይተን ሰምተን ዝም ማለት አልቻልኩምና እስቲ ላውራው። ባላገኘው ባላየው ማውራቱ አይከፋም። ይሄ ቪዲዮ ዛሬ ለቅቄዋለሁ። ነገ ዱባይ በወርቅ ተሰርታ ስታልቅ ይሄን ቪዲዮ ታገኙታላችሁ ኢንሻአላህ። እና እንግዲህ ዘግቧል። ይሄን ነገር እናደርጋለን ብላ ታንስታለች። በቃ በሀገር ደረጃ በዓለም ደረጃ ለመታወቅ ይሄን ነገር ይዛ ተንስታለች እና ዱባይ ሄደች። በቃ ቆረጠች። የምሬ ነው። እና ዱባይ ያው ለስራ ሊሆን አልቻለም ማለት ነው። ለጉብኝት ልትሆን ነው። ስራው ተትቶ ሰው ዱባይ የሚሄደው ካሁን በኋላ ለጉብኝት። እንዴ በወርቅ ስባልት አስባችኋል? ግን እኔ የትም ሀገር አይቼ አላቅም። እንግዲህ ሽንት ቤት በወርቅ ሴራሚኩን በወርቅ ቤቱ ሙሉ በሙሉ ወርቅ ይሰራል የተባለበት ሰፈር ምንም አይነት ብሎኬት እና ሲሚንቶ አይኖርም። ሙሉ በሙሉ ወርቅ ነው የሚሰራው። ኧረ በሰውዬው ይሄማ የዓለሚቱ ወርቅ ሁላ ሰብስበው ሊገዙ ነው እኮ በቃ ያን ነገር ለመስራት እንጂ አይበቃቸውም። እንዴት ነው ነገሩ ግን? አቤት ስንት ዓመት ሊፈጅ ይችላል? ያ አልታወቀም። ያን ነገር አልዘገቡም። ስለዚህ ወደ ኢትዮጵያ አፈር ለሚጭሩት አትልክልንም ይሄን ሁላ ንብረት ካለ። ይሄ እኮ ወርቅ የሚገነባበት ብር ማለት ነው። ኢትዮጵያ ቢላክ ሙሉ በሙሉ ሰው በቃ ቤት ይኖረዋል፣ የራሱ መኪና ይኖረው ነበር። ሁሉም ዲያ የራሱ ቤት የሆነ እና የራሱ መኪና ይገዛለታል ለሁሉም ለእያንዳንዱ ሰው። የምሬ ነው የምላችሁ። ይሄ ወርቅ የሚሰራበት ሁሉ በኢትዮጵያ ሰው እንግዲህ ብዙ ነው ቁጥራችን። ያ ሁሉ ገንዘብ ቢላክ ለሁላችንም መኪናና ቤት ይኖረን ነበር። ይሄ ነው እንግዲህ ያለው ምን ሲል የሌለው ምን ሲል ነበር የተባለው ተረት አለ። ስለዚህ እኔ በጣም ነው ከፋኝ ነው የምላችሁ። የምሬ ነው። እና ዱባይ እንግዲህ ያው እኔ ሌላ ሀገር ቢሉኝ እኮ አላወራም ይሄን ወሬ። ግን የምናቃት ዱባይ የምትኖሩባት ዱባይ ይሄንን ነገር ልቀይር ስታስብ እስቲ ውስጣችሁ ምን ይሰማችኋል? እንዲህ በቃ የሚገርም ነው ወላሂ። እኔ በጣም ማመን ይከበደኝ ሳሰላስል ነው ያመሸሁትና እስቲ እናንተ ማሰላስሉበት። ይሄን ነገር ራሴ እንዳልፈጠርኩት እና ሌሎች መረጃ አቅራቢዎችንም ጋር ነው አብሬ ይዤላችሁ የመጣሁት። ትረዳላችሁ ብዬ አስባለሁ። ይሄን ነገር ዱባይ ካደረገች ወደፊት ሳዑዲ ደግሞ ምን ማድረግ አለባት? ለሳዑዲ ምን ተሰጣታላችሁ? ሳዑዲ ያው ጭፈራ ቤት ምናምን እየከፈተች ነው። አይደረግም። ይሄ ወደ ምን መመለስ አለበት? ወደ መካና መዲና መመለስ አለበት። ሸይጣንን አርቆ ዱባይ የሆነችውን ትሁን ችግር የለም። ሳዑዲ ደግሞ ወደፊት መካንና መዲናን በወርቅ መስራት አለባት ሙሉ በሙሉ። መስጊዱም ሁሉም መንገዱም ወደ መዲና የሚከድበት። ስለዚህ መሬቱም ወርቅ መሆን አለበት። ሁሉ ነገር ወርቅ በወርቅ ማሰራት አለባት። በቃ ሳዑዲም እንዲህ ከማን ያንሳል? ያም ነዳጅ ነው የሚሸጠው ዱባይም ሳዑዲም ነዳጅ ነው የሚሸጠው። ሁሉም የነዳጅ ሻጭ ናቸው። አረብ ሀገር የታወቀ ነው። አረብ ሀገር ሙሉ በሙሉ
ከኳተር፣ ከዱባይ፣ ከኩዌት፣ ከሳዑዲ ሁሉም ቦታ በሚባለው ደረጃ የሚሸጡት ነዳጅ ነው። ነዳጅ ሀገራቸው እንደ ውሃ ስለሚፈልቅ እነሱ ሽጠው ሁሌ እኛን ራሱ እንደ ባሪያ ነው የሚጠቀሙብን። እየሄድን የምንለወጠው የምንሰራው እነሱ ሀገር ላይ ነው። ገባችኋል? ለምን ነዳጅ እንደ ሀገራችን ውሃ እዛ የሚቀዳው ነዳጅ ነው። ሀገራችን ላይ ኦሪጂናል ውሃ ነው የምንጠጣው የምንቀዳው። ያ ነገር የለንም። እነሱ ጋሳ ታድለዋል።